በዚህ ቪዲዮ የምናየው የቡና ባንክ አካውንታችንን እንዴት ከፋይዳ ጋር እናገናኛለን የሚለውን እናያለን ማለት ነው። በመጀመሪያ ሊንክ አለ። አሁን የዚህ የቡና ባንክ verify da.bunabank.sc.com የሚል ነው። ስለዚህ ይሄንን ሊንክ እዚህ ሄደራችን ላይ እናስገባለን ማለት ነው። አሁን ይሄው እዚህ ጋር እንደምታዩት verify da.buna ደብል ኤን ነው። እዚህ ጋር እንደምታዩት ቡና ባንክ sc.com አለ። ይሄንን ኢንተር እለዋለሁ ማለት ነው። ከዛ እቺን ወደዚህኛው ፔጅ ይመራኛል። አሁን እዚህ ጋር የቡና ባንክ ሎጎ እዚህ ጋር አለ። እዚህ ጋር ደግሞ የፋይዳ ሴንተራችን ሎጎ አለ ማለት ነው፣ ወይም ብሔራዊ መታወቂያ ሎጎ። ከዛም በኋላ እዚህ ጋር ስታርት ሃርሞናይዜሽን የሚል አለ። ስለዚህ አካውንቴን ከፋይዳ ጋር ማገናኘት ነው። ስለዚህ እዚህ ጋር ስታርት እለዋለሁ። እዚህ ጋር አካውንቴን ማስገባት ይኖርብኛል ማለት ነው። ይሄው አካውንቴን አስገባው። ከዛ ሰሚት እለዋለሁ ማለት ነው። በስልኬ ኦቲፒ ቬሪፊኬሽን እጠብቃለሁ፣ ይመጣል ማለት ነው። እዚህ ጋር ይሄው ወደ 3 ደቂቃ የሚሆን ነምበር አለ። ስለዚህ ይሄው ጀስት አስገባሁኝ። እዚህ ጋር ይሄው እንደምታዩት ስሜንና እዚህ ጋር ቁጥሬን ስልክ ቁጥሬን አስቀምጦልኛል ማለት ነው። ስለዚህ በዚህኛው 3 ስቴፕ ሄደዋል ማለት ነው። አካውንት አስገባሁኝ፣ ኦቲፒ ላከልኝ። ከዛ አሁን ወደ ፋይዳ የሚሄድበትን ሁኔታ ያመቻችልኝ ነው ማለት ነው። ከዛ ሊንክ ቱ ፋይዳ ይላል ይሄው። ከዛ ይሄም ሊንክ ቱ ፋይዳ እዚህ ጋር አልኩት። ከዛ እዚህ ጋር ፋይዳ ነምበርህን አስገባ እያለኝ ነው። 3 በስያሜ የተቀመጡ ቁጥሮች አሉ ፋይዳችሁ ላይ። አንደኛው FCN ነው፣ ሌላኛው ፋን ነው፣ ሌላኛው ደግሞ ፊን ነው። ፋንና FCN ተመሳሳይ ናቸው። ፊን የሚለው ነምበር የተለያየ ነው፣ እሱን እንዳታስገቡ። እሱ ደግሞ 16 ዲጂት አይደለም። FCN ወይም ደግሞ ፋን 16 ዲጂት ነው፣ እሱን ብቻ ነው የምታስገቡት ማለት ነው፣ FCN። ስለዚህ እኔ እሱን አስገባለሁ። ስለዚህ ይሄው ፋይዳ ነምበሬን ገብቻለሁ። ከዛ ሴንድ ቱ ኮድ እለዋለሁ ማለት ነው። አሁን እንደገና በስልኬ ሌላ ኦቲፒ ከፋይዳ ሴንተር ይላክልኛል ማለት ነው። እሱን እጠብቃለሁ። ፋስት ነው ይሄ፣ ወዲያው ነው የሚገባው። በተለይ በነገራችን ላይ ከባንኮቹ ሁሉ የፋይዳው በጣም የፈጠነ ነው። ስለዚህ ይሄው ቁጥሬን አስገብቻለሁ። እዚህ ጋር ቬሪፋይ ይላል ማለት ነው። ስለዚህ ሁሉንም ነገር ስቴፑ ቀለል ያለ ነው፣ ራሱ ይመራቸዋል። አሁን እዚህ ጋር ይኸውላችሁ በርዝ ዴት፣ አድሬስ፣ ጄንደር፣ ናሽናሊቲ፣ ፉል ኔም፣ ፎን ነምበር፣ ፒክቸር፣ ኢሜል አድሬስ ተመሳሳይ መሆኑን ሁሉ ነገር ቼክ ያደርጋል። ስለዚህ አለው እንለዋለን። ከዛ ይሄው እንደምታዩት እዚህ ጋር ይሄው ኔም አለ፣ እዚህ ጋር ጄንደር አለ፣ ስልክ ቁጥር አለ፣ ኢትዮጵያን አለ፣ አዲስ አበባ አለ፣ ሁሉ ነገር እዚህ ጋር ወረዳዬ ሁሉ ነገር ተቀምጧል ማለት ነው። ስለዚህ እዚህ ጋር ሰሚት ፎር አፕሮቫል እለዋለሁ ማለት ነው። ወይም ናሽናል አይዲ ፋይዳ ከቡና ባንክ አካውንቴ ጋር ያገናኛል ማለት ነው። ስለዚህ እዚህ ጋር ይሄው ካንስል ማድረግ ትችላላችሁ። እዚህ ጋር ደግሞ ሰሚት ማድረግ ትችላላችሁ። ሰሚት ፎር አፕሮቫል፣ እኔ ይሄው ሰሚት ፎር አፕሮቫል ብያለሁ ማለት ነው። ስለዚህ ይሄው ሰክሰስ ዩር ቬሪፋይድ ዲቴልስ ሃቭ ቢን ሰሚትድ ሰክሰስፉል ይለኛል። እዚህ ጋር ደን እለዋለሁ። ቡና ባንክ ከፋይዳ አገናኝቻለሁ ማለት ነው። ስለዚህ በዚህ መንገድ ቡና ባንክና ፋይዳችሁን በማገናኘት የዜግነት ግዴታችሁን መወጣት አለባችሁ። አንድ ሰው አንድ ነው። ቡና ባንክና ፋይዳችሁን በዚህ መልኩ ማገናኘት ትችላላችሁ ማለት ነው። ለዛሬ ይሄን አስተማሪ ቪዲዮ ሰርቻለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ባይ